ቤት ካልተመለስኩ ወደ ልጄና ወደ ሚስቴ መመለስ ፈልጋለሁ። ቡዜንና ዴቭን ሲያስጨንቅ እንደነበረ በዛሬ ዕለት ለመረዳትና ለማወቅ ችያለሁ። እሱ ብቻ አይደለም፣ መሀላቸው እጅግ በጣም ከባድ ነገር ተፈጥሮ ነበረ። በተለይ እንግዲህ ቡዜና አብርሃም አለመግባባት ውስጥ ገብቶ ነበሩ። ምክንያቱ ደግሞ አብርሃም በፍጹም አትረዱኝም ብሎ እንግዲህ በተደጋጋሚ ሲናገር ነበረ። በተለይ እንግዲህ ሄርሜላ ስታስጨንቀው ነበረ ያለውን ነገር እንዲያስታውስ ወይም ደግሞ ወደ በፊቱ ማንነቱ ብላ እንግዲህ አንዳንድ ፎቶዎችን አንዳንድ ቪዲዮዎችን ስታሳየው ነበረ። ስለሱ ጉዳይ በደንብ አድርገን በዚህ ቪዲዮ እነግራችኋለን። ምንድነው የተፈጠረ፣ ከዛ በኋላስ ምን ሆነ፣ እያንዳንዱ ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ አብዛኞቻችን በጣም ያናደደን ነገር ተከስቶ ነበረ። ምክንያቱ ደግሞ እንግዲህ ሩታን ከልክ በላይ አስጨንቆ አብርሃምን ወደ ቡዜ ቤት እንደወሰዱም ከዛ በኋላም እንግዲህ ቡዜ ጋር እንዲቆይ ለተወሰነ ቀን ሲናገሩ ነበረ። እሱ ብቻ አይደለም፣ በጣም በተደጋጋሚ እንግዲህ ሲጮውበት ነበረ። አብርሃም ከአቅሙ በላይ ሆኖ ውጡልኝ ወይም ደግሞ ውጭ ሆናችሁ አብሮ እባካችሁን ከዚህ በላይ አታሰቃዩኝ ብሎ እንግዲህ ድምፁን ሲያሰማ ነበረ። በዚህ ሁኔታ ምንም ያላዘኑት በተለይ እነ ቡዜ እጅግ በጣም በሚያሳዝን ሁኔታ ጩኸታቸውንም ሁሉም ነገራቸውንም ቀጥሎበት ነበሩ። እንግዲህ በስተመጨረሻ ምን ተከሰተ ካላችሁ፣ ያው በስተመጨረሻ ሩታም ነገሩን ሰላም ለማድረግ በተለይ አብርሃም ካለበት ሁኔታ እጅግ በጣም ጭቅጭቅ ስለበዛበት ነገሩ ወደ ሰላም ለማድረግ እንግዲህ ከነሱ ጋራ መከራከር አቁማ ለዛሬ እናንተ ጋር ይደር፣ ነገር ግን በጠዋት መጥቼ ወስዷለሁ ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ በዚህ ጉዳይ እነሱ እንግዲህ የሚስማሙም አይመስለኝም። በስተመጨረሻም የተናገሩት አንድ ቃል ነበረ። አብርሃም ክትትል ተደርጎለት 5ቱን ቀን እዚህ ጨርሶ ነው ወደ ቤቱ የሚሄደው እንጂ በጭራሽ አብርሃምን አንለቀውም ወይም ደግሞ አብርሃምን ለሩታ አንሰጥም ብሎ እንግዲህ በግልጽ ሲናገሩ ነበረ። በዚህ ጉዳይ ላይ እንግዲህ ሩታንም ኤፍሬምንም በጭራሽ እንደማያምኑና እነሱ ናቸውም እንደዚህ ያደረጉት አብርሃምን ብሎ ሲከሷቸው ነበር። እንግዲህ አብዛኛው ሰው ማለት ይቻላል በዚህ ጉዳይ ላይ ተቃውሞ ሲያነሳ ነበረ። ምክንያቱ ደግሞ እንግዲህ ያው አብርሃም የወደቀው እነሱ ሲመጡ ነው። አብርሃም ይሄ ሁሉ ጭቅጭቅ ውስጥ የገባ ወይም ደግሞ ይሄ ሁሉ ጭቅጭቅ ወይም ጭንቀት ውስጥ እንዲገባ ያደረጉት እንግዲህ ያው ራሳቸው ስለሆኑ እነሱ ራሳቸው ተጠያቂ ናቸው ብሎ እንግዲህ አብዛኛው ሰው እነሱን ሲከስ ነበረ። እውነት ለመናገር እንግዲህ እኛም የራሳችን በተለይ ላይቭ ስትሪም ላይ በደንብ አድርገን ይሄንን ነገር ስንገልጽ ነበረ በትላንትናው ዕለት። እንግዲህ አብርሃም ብዙ ነገሮችን እየሆነ ነው። በዚህ ሁኔታ መቀጠልም አይችልም። ምክንያቱ ደግሞ መሀላቸው አለመግባባት አለ። በጣም ይጮዋሉ ሲናገሩ። አትሊስት እንኳን አብርሃም ባለበት ቦታ ወይም ደግሞ አብርሃም የሌለበት ቦታ መምረጥ አልቻሉ። አብርሃም እንግዲህ ያለበት ቦታ ድረስ ሄዱ። ያው እንግዲህ አጠገቡ ቁጭ ብሎ ነው የሚከራከሩት። ያ ነገር ደግሞ አብርሃም ቴንሽን ውስጥ እየከተተው ነው። በተደጋጋሚ አብርሃም እንግዲህ ውጡልኝ እያለ ነበረ። እንግዲህ ምንድን ነው የተፈጠረ? ፋይናሊ ዛሬ ደግሞ አዳዲስ ነገሮች ተከስቷል። ትላንትና ሌሊት ጀምሮ በተለይ የተሰሙ አንድ አዲስ ነገሮች አሉ። እንግዲህ አብርሃም ነገሮችን በጣም ከልክ በላይ እንደሆነበት ወደ ሩታና ወደ ልጁ መመለስ እንደሚፈልግ በግልጽ እንግዲህ ሲነግራት ነበር። በተለይ ለቡዜ ቡዜ ይህንን ነገር መቀበል አልፈለገችም። እስካሁን ድረስ እንግዲህ ቡዜ የምታምነው አብርሃም ላይ የሆነ ነገር ተሰርቷል ወይም ደግሞ ይሄ መተት የሚባለው ነገር እሱ ላይ ተሰርቷልና ያ ነገር እስከሚከሽፍ ወይም ደግሞ ጊዜ ይወስዳል ብላ ነው እንግዲህ በተደጋጋሚ የምትናገረው። ነገር ግን እውነት ለመናገር ከ3 ቀን በላይ ሆኖታል። ያው 3 ቀን ተብሎ በተለይ ሀብሉ ከወለቀ በኋላ ከ3 ቀን በኋላ አትሊስት ወደ ራሱ ይመለሳል ብሎ እንግዲህ ሲናገሩ ነበረ። ጭራሽ እንግዲህ አብርሃም ራሱን እስከ መሳት ደረጃ ድረስ ደርሷል ማለት ነው። በዚህ ጉዳይ ላይ እንግዲህ ያው ዶክተሯም የተናገረችው በተደጋጋሚ አብርሃም ጤነኛ እንደሆነና ነገር ግን ጭንቀትና እረፍት ውስጥ ስለሌለ ወይም ደግሞ እረፍት ስላላገኘ ጭንቀት ውስጥ ስለነበረ በዚህ ሁኔታ እንግዲህ የአብርሃም ጤንነት ሌላ ነገር ውስጥ ገብቷል ማለት ነው። በዛ ነው እንግዲህ እሱም ራሱን የሳተ ብላ በግልጽ የተናገረችው። ስለዚህ እንግዲህ አብርሃም ማድረግ ያለበትን ነገሮችን 1 2 3 ብላ ተናግራለች። ከዛም ውስጥ በተለይ እንግዲህ ያው እንደምታስታውሱ አብርሃም እረፍት ያስፈልጓል። ምክንያቱ ደግሞ ከልክ በላይ ስለሚጨነቅ ነው። ሁለተኛ ደግሞ እንግዲህ ከሚያስጨንቁት ነገሮች መራቅ አለበት አብርሃም። ያ ነገር ካላደ
ካደረገ ደግሞ የበለጠ ይታመማል። አሁንም ያንን ነገር አድርጉ ብላ በተለይ እነሱም እንግዲህ መሀላቸው የተፈጠረው አለመግባባትን እያየች ስለነበረ ያው ተስማምታችሁ አትሊስት አብርሃም ጤነኛ እንዲሆን አድርጉ ብላ እንግዲህ ይችን ቃል ተናግራ ነበረ። እንግዲህ እነሱ ግን ብሶባቸው ቀጥሏል። በተለይ ዴቭ አብርሃም እንግዲህ ያው በተደጋጋሚ ሲመክረው ነበረ። ያው እንደሰማችሁት ከሆነ አብርሃምን ጤነኛ እንዳልሆነ አይነት ነገር በዛ ላይ ደግሞ እንግዲህ እኛ ጋር ሆነ ብቻ ነው መታከም ያለብህ ከዚህ ቤት መውጣት አችልም ብሎ እንግዲህ በግልጽ ሲነግረው እንደነበረ እናስታውሳለን። እሱ ብቻ አይደለም እንግዲህ አራት ሆኖ አብርሃም ላይ ሲጮሁ ነበረ። ትላንትና ሌሊት በተለይ የሰማሁት ነገር አብርሃም ላይ በተደጋጋሚ እየጮሁ ነገሮችን እንዲያስታውስ ነገሮችን ወደ በፊቱ እንዲመልስ እንግዲህ በተደጋጋሚ ጥረት ሲያደርጉበት ነበረ። በተለይ እንግዲህ ሄርሜላን ተጠቅሟል። ሄርሜላ እንግዲህ ፎቶዎቿን ቪዲዮቿን የበፊቱን አብርሃም እንግዲህ የሰራችው ከአብርሃም ጋራ ስታሳየው ነበረ። አብርሃም በዚህ ጉዳይ ላይ ምንም ማውራት አልፈለገም። ምክንያቱ ደግሞ ከልክ በላይ እያስጨነቁት ነው። አብርሃም የራሱን ውሳኔ ወስኖ ነበር። ነገር ግን እነሱ እሱን ሊሰሙት ፍላጎት የላቸውም። በተለይ እንግዲህ አብርሃም ሲናገር ትክክለኛ ንግግር አይደለም የሚናገር ወይም አብዷል ወይም ደግሞ ጤነኛ አይደለም ብሎ ነው እንግዲህ የሚወስዱት። እሱ ብቻ አይደለም ተረጋግቶ ስለሚያወራ ብቻ እነሱ ጤነኛ እሱ ደግሞ እንግዲህ በሽተኛ አድርጎ ስሎታል ማለት ነው። አብዛኛው እንግዲህ በጣም ከባድ ነገሮች ካሁን በኋላም ሊፈጠሩ ስለሚችሉ በተለይ እኛም አንድ ነገሮችን ብለን ነበር በትላንትናው ዕለት እንግዲህ አንዳንድ ነገሮችን አንስተን ነበረ። ከዛም ውስጥ እንግዲህ ያው የመጀመሪያው አብርሃምን ብቻውን ትቶ ከመሄድ አትሊስት ኤፍሬም እዛ አድሮ የጤናውን ሁኔታ ቢከታተል የአብርሃም ጤና ሁኔታ ቢከታተል መልካም ነው ብለን ተናግረን ነበረ። እሱ ብቻ አይደለም በተለይ እንግዲህ ያው ሩታም ብዙ ነገሮችን ስታሳልፍ ነበረ ከአብርሃም ጋራ። ያው አብርሃምን ከሷ በላይ የሚያውቅ ሰው አለ ብዬ አላስብም። ምክንያቱም በጣም ታሟል ወይም ደግሞ ከታመመ በፊትም ያለው ነገር እያንዳንዱን ነገሮችን ታውቃለች። እንግዲህ ሩታ ታስፈልገዋለች ብዬ ነው የማስበው። ሩታ ወይም ደግሞ ኤፍሬም እንኳን ባይኖር ሩታና ልጁ ብቻ አጠገቡ ካሉ አብርሃም ወደ ጤንነቱ እንደሚመለስ እርግጠኛ ሆኖ ማውራት ይቻላል። ነገር ግን እነሱ ፋታ ሊሰጡት አልቻሉም። ምን እንደሚጠቀሙም አልታወቀም። በተለይ እንግዲህ ዳኒ ደግሞ እጅግ በጣም በሚያሳዝን ሁኔታ ብሶበት ቀጥሏል። በተለይ ከትላንትና በፊትም ከዛም በፊትም ያለውን ነገር እንግዲህ ያባባሰ መጥቷል። በተለይ ከአብርሃም ጋራ ያለው ጓደኝነት በጣም ጠንካራ እንደሆነ ወይም ደግሞ በደንብ እንግዲህ ብዙ ነገሮችን አብሮ እንዳሳለፉ በጣም ስለሱ እንደሚጨነቅ አይነት ሰው አድርጎ እንግዲህ እነሱ ላይ ሲጮህ ነበረ። በተለይ እንግዲህ ያው ሩታ ላይ በጣም ሲጮህ ነበረ። ከሩታ ጋራም አለመግባባት ተፈጥሮ ነበረ። ሩታ እንግዲህ በግልጽ አንተን አውቃለሁ ምን አይነት ሰው እንደሆንክ ለአብርሃም ምን አይነት እንደነበርክም ሁላችን የምናውቅ ነገር ነው ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ አብርሃምን አምኜ ለአንተ መስጠት አልችልም፣ ብዙ ነገሮችን አይቻለሁ፣ በፍጹም ታስመስላለህ እንጂ ከልብ እውነት ተናግራ አታውቅም ብላ እንግዲህ ዳኒ ስትወቅሰው ነበረ። ከዳኒ ጋራ ብዙም መግባባት ላይ የሉም ማለት ነው። እንግዲህ ከዚህ በፊትም እኔ ተናግሬያለሁ። ምንድነው ዳኒ የሚባለው ልጅ በጭራሽ ለአብርሃም የሚሆን አይነት ሰው አይደለም። በጭራሽ ከአብርሃምም እንግዲህ ጤነኛ እንኳን ቢሆንም ከሱ ጋራ ምንም አይነት ጓደኝነት ባይመሰረት ራሱ መልካም ነው። ምክንያቱ ደግሞ ታውቃላችሁ ከዚህ በፊት ምን ያህል ሲጎዳው እንደነበረ አብርሃምን በተለያየ አጋጣሚ እንግዲህ አብርሃምን ለመጣል ወይም ደግሞ የአብርሃም ውድቀት ከሚመኙ ሰዎች መሃል አንዱ እንደሆነ ሁላችን እናውቃለን። እንግዲህ በተደጋጋሚ ዳኒ አብርሃምን ሊያጠቃ ሲሞክር ስለነበረ እንዴት በዚህ ሰዓት ወዳጅ ሊሆንለት ቻለ የሚለው ነገር አብዛኛው ሰውም እንግዲህ ግራ አጋብቷል ማለት ነው። እንግዲህ አብዛኛው ሰው ጥያቄውም የሚያነሳው ዳኒ ለምንድነው ለአብርሃም ይሄን ያህል የሚጨነቀው? አብዛኛው ሰው አሉ በተለይ ከአብርሃም ጋር ብዙ ነገሮችን ያሳለፉ እነሱ እንኳን መጥቶ አልጠየቁትም አብርሃምን። ነገር ግን ዳኒ በየቀኑ